ሰላም የተከበራችሁ ከህይወት ሰሌዳ ጀምሯል። ከህይወት ሰሌዳ ዛሬ አንድ መነጋገሪያ አጀንዳን ወደ እናንተ ይዞ መጥቷል። ይሄው አጀንዳችን ደግሞ እዚህም እዛም የምንሰማው ዋነኛ መነጋገሪያ አጀንዳ የሆነ የመጣ ጉዳይ ነው። ዛሬ ስለ ህክምና ስህተት እናወራለን። የህክምና ስህተት እንዴት ይፈጸማል? የህክምና ስህተት እንደዚህ የበዛ የመጣው ስለምንድነው? መፍትሄው ምንድነው? በሚለው ጉዳይ ላይ ከባለሙያዎችና ከተለያዩ የስራ ኃላፊዎች ጋር ስቱዲዮ እንወያያለን፣ እንነጋገራለን። ወደ ስቱዲዮ ውይይታችን ከመምራታችን በፊት ግን ያዘጋጀንላችሁ አንድ እውነተኛ ታሪክ ላይ የተመሰረተ ታሪክ አለ። እሱን ተከታትላችሁ ተመልሰን እንገናኛለን። ስቱዲዮ ተመልሰን ስንገናኝ የምንወያይ የምንነጋገርና መፍትሄም የምናፈላለግ ይሆናል። ከህይወት ሰሌዳን እየተከታተላችሁ ከኛ ጋር አብራችሁ ቆዩ። እታገኘው መኮንን ነኝ።
ተዋል ነበር ጓደኛ አብሮኝ ነበር ለሱ ነበር ያሳየሁት እና አይዞሽ ምናምን ሲሉኝ እዛ ክፍል ውስጥ አብሮኝ የነበሩ ሰዎች አይዞሽ በቃ አንገትሽ ነው ይተውሻል ሲሉኝ አይደለም ሆዲ ላይ ትልቅዬ ነገር አለና እሱን አይሉኝ ብዬ እሱን ገልጬ ያሳዩአቸው ማለት ነው ከዛ ጓደኛዬ ወደ ውጭ ወጣና ያ ዶክተሮችን አናገረ ሆዷ ላይ ከፍታ ሳይች ከፍታውን ሳይን ሰዓት እኔ ውስጥ ድንጋጤን የፈጠረው ለምን አልጠበቅንም የጠበቅነው ጎይተር ልትሰራ ነው የገባችው ያን ነገር ሳይ ሮጭ ዶክተሩ ጋር መጣው ዶክተሩ በማናገርበት ሰዓት ለዛውም እድለኛ ነች በነጻ ታከመች ለዛውም ጥሩ በነጻ ተሰራች ምናምን ብሎ ያልሆነ የሷ ያልሆነውን ነገር ያሙት ተጠብሎ ሰጠኝ በሚሰጠኝ ሰዓት እሷን ነገር እንዳይለባት ታውቂያለሁ ያለምንም ህክምና ያለምንም ማስረጃ ይሰጣን ነገር እንደ ቀላል ነገር ወስዶ ምንም ነገር እንደማትሆን እና ያን ነገር በነጻ ስለወጣንላት አትጎዳም የሚል ምላሽ ይሰጠኝ እድል ከጎኗ ሆኖ ከተመሳሳይ የስህተት ዳፋ የተረፈችው ሰላም ኪሮስ የሐሞት ጠጠር እንዳለባት የህክምና ዳራዋ ቢያስረዳም ከቀዶ ጥገናው በኋላ ግን ምንም ጠጠር አልተገኘም ተብላ ተሸኘች የሆስፒታሉም ሆነ የዶክተሩ ምላሽ ካፈርኩ አይመልሰኝ የሆነባት ሰላም የፍትህ ያለህ ብላ ከፍርድ አደባባይ ወጣች ነገሩን ግራና ቀኝ የመረመረው ፍርድ ቤትም ከፍተኛ የሙያ ግድፈት መፈጸሙ እሙን ነው የስህተቱ ተጠያቂ ደግሞ ቀዶ ጥገናውን ያደረገው ዶክተርና የሰመመን ባለሙያዎች ናቸው ብሎም ወሰነ እናም ሁለቱንም ባለሙያዎች እያንዳንዳቸውን በ8 ወር እስራትና በ1000 ብር የገንዘብ ቅጣት ቀጥቻቸዋለሁ አለ ኋላ ላይ እስራቱ ወደ 2 ዓመት የገደብ እስር ተለውጧል በተመሳሳይ ሁኔታ ጉዳዩን ሲመለከት የነበረው የአዲስ አበባ የጤና ባለሙያዎች የሥነ ምግባር ኮሚቴ ደግሞ ዶክተሩን ለ1 ዓመት ያህል የህክምና አገልግሎት እንዳይሰጥ ሲል ወሰነ የሰላም ጠባሳ ግን በቀላሉ የሚሽር አልሆነም ሌላ ያለው ጠባሳ አሁንም ድረስ ያናድደኛል ሳይው ማለት ነው ምን ነው ባልድኩኝ ኖሮ በቃ እንደዚሁ አንገቴ ላይ ያለው እንቅርት በቃ ትልቅ ሆኖ በቀረ ኖሮ ላይ ብዬ አሁን ይሰማኛል ማለት ያናድደኛል ለምን ሄድኩኝም ብዬ አስባለሁ ማለት ነው እና አንድ አካሊ ደግሞ አሞቴ ወጥቶ ተጥሏል ማለት ነውና ሱሱም እጅግ በጣም ያናድደኛል ስራ እስካሁን ድረስ እየሰራው አይደለም ምክንያቱም የተሰፋውት ቁስል ሆዲ ላይ ያለው ቁስል አሰፋፉ ልክ ስላልነበረ ከባድ ነገሮችን አንስቼ መስራት አልችልም በፊት የምተዳደርበት የነበረው መስተንግዶ ስራ ላይ ነበር የምሰራው የሆነ ሳለ የሆነ ጥዝጣዜ ይሰማኛል ቅዝቃዜ ሲኖር ይሄ አሁን በደንብ አልዳነ ማለት ይሄ ቁስል አልዳነልኝም የተለያዩ ሐኪም ቤቶች ሄደናል ማለት በእንደዚሁ ለማናገር ማለት ነው ለማናገር በምንሄድበት ሰዓት ቁስሉን እያዩ ይሄንማ እኛ አንነካም ይሄን የጀመራት ዶክተር ራሱ ያስተካክለላት የሚል ምላሽ ሰጠን ካንድም ቢያንስ ወደ 10 ቦታው ጠይቀናል ምንም መፍትሄ አላገኘንም ነበር በሰዓቱ ቢያመኝ አሁን ማለት እንደዚህ አይነት ስሜቶች አሁን ቅዝቃዜ ሲሆን ይጠዘጥዘኛል ምናምን ባልኩሽ ላይ እሱ ላይ አሁን እንደዚህ አሁን በጣም ኦቨር ቢያመኝ ሐኪም ቤት መሄድ አልችልም ምክንያቱም ሁሉም ዶክተሮች አንድ አይነት መስሎ ነው የሚታዩኝ እና ሐኪም ቤት አሁን አልሄድም ብዙ ጊዜ አልሄድም በቃ ቤት ውስጥ ነው ወይ እረፍት አድርጋለሁኝ ወይ ቁጭ እላለሁ ምንም ስራ አልሰራም ማለት ነው እና ሐኪም ቤት መሄድ አልችልም ማለት አሁን አንገቴ ላይ ያለውን ጠባሳ እንደዚህ ሱጣ ምናምን ነገር ሰዎች ምን ሆነሽ ነው አንገትሽ ላይ እንደዚህ ሰዎች ጥያቄ አለ ምን ሆነሽ ነው ለምን እንደዚህ ሆንሽ በምላጭ ነው እንደዚህ ያደረጉሽ ምንድነው ምናምን ብለው ይጠይቁኛልና አሁን በቅርብ ጊዜ ነው ካንገቴ ላይ ሻርፕ ያወረድኩት ማለት ነውና አንገቴ ላይ ሁሉ ሻርፕ ታምጥሜ ነበር የምሄደው የሆዴን ደግሞ ቢያዩት ሰዎች ይላሉኝ ማለት ትልቅና የሚያስጠላ አሰፋፍ ነው ያለው ሆዴ ላይ ማለት ነው እንዲህ አይነት በሰከንዶች ሽርፍራፊ ውስጥ የሚያጋጥሙን ከኖች የብዙሃንን የህይወት ቀለም አደብዝዘዋል በርካታ ደጆችንም በሐዘን ዘግተዋል እናም መሰልን ከኖችን ከህይወት ሰሌዳችን ላይ ለመሰረዝ ሁላችንም እንነሳ በተደጋጋሚ እየሰማናቸው ላሉ የህክምና ስህተቶች እንደማሳያ ይሆናል ብለን ያመጣነው ታሪክ ነው ዛሬ በሰላም ታሪክ መነሻነት የህክምና ስህተት ለምን የዘመናችን ዋነኛ አጀንዳ ሆነ ወይም ትልቅ አጀንዳ ሆነ ምንድነው መነሻ ምክንያቱ ሰዎች የህክምና ስህተት ሲያጋጥማቸው እንዴት ነው ማወቅ የሚችሉት ይሄንን ነገር የህክምና ስህተት ካጋጠማቸው በኋላ ወዴት ሄደው ነው ማመልከትስ መፍትሄን ማፈላለግ የሚችሉት ምን አይነት መፍትሄ ይሰጣቸዋል በሚለው ዙሪያ የተወሰኑ ሐሳቦችን ለመለዋወጥ ነው ስቱዲዮ ይጋበዝኳችሁ ወይዘሮ ዱሪ ዘላለም የአዲስ አበባ
ምግብ መድኃኒትና ጤና ቁጥጥር ባለስልጣን የህግ አገልግሎት ክፍል ኃላፊ ናቸው። እንዲሁም አቶ ስንታየው ጌታቸውም የህግ ባለሙያ ናቸው፣ ጠበቃ ናቸው። ከሁለቱ ባለሙያዎችና የስራ ኃላፊዎች ጋር ዛሬ የሰላምን ታሪክ መነሻ አድርገን ነው ስቱዲዮ የምንወያየው። እስኪ መነሻ እንዲሆነን የህክምና ስህተት ያው እናንተም ተሰሙት ይሆናል በተደጋጋሚ ያጋጥማል ሲባል ይሰማል። ምን ይመስላችኋል እንደዚህ ትልቅ አጀንዳ የመሆኑ ምክንያት? እንግዲህ የህክምና ስህተት መነጋገሪያ የሆነ የመጣበት ዋነኛው ምክንያት የህክምና በሀገራችን ላይ የሚፈጸሙ የህክምና ስህተቶች መበራከት ነው። ህክምና ላይ የሚሰራው ስህተት እንደሌላ ስራ ቀላል አይደለም ስህተቱ። ምክንያቱም በአንድ ሰው ጤና ላይ በአንድ ሰው ህይወት ላይ የሚወስን ነገር ነው። ሊታካ የማይችል ጉዳት የሚያመጣ ነገር ነው። ስለዚህ አሁን መነጋገሪያ የሆነውም ከዚህ ካደገኝነቱ አንፃር ከሚያስከትለው ጉዳት አንፃር ሲታይ እንደገና ደግሞ የጉዳዩ ድግግሞሽ መሆን የዚህ የህክምና ስህተት ድግግሞሽ መሆን እጅግ በጣም ወደ ማነጋገር ደረጃ ላይ ይደርሳል። እንግዲህ ማንኛውም ሰው ዶክተር ራሱ ሲነካካኝ እድናለሁ የሚል ሰው ሁሉ አለ። ምክንያቱም እምነቱ ነው፣ በዛ በህክምና ባለሙያው ላይ ያሳደረው እምነት ነው። በቃ ያክመኛል እድናለሁ የሚል እምነት እና ተስፋ ሰንቆ ነው የሚሄደው። ይሄን እምነት ግን አሁን ወደ ህክምና ስህተት እንዲተደርጎ እንደዚህ ተፈጥሮ በህክምና ስህተት ምክንያት ከሌ ሞተ፣ እንደዚህ አይነት ሰው ሞተ፣ እንደዚህ አይነት ሰው ጉዳት ደረሰበት የሚባለው ሲሰማ ሊፈጥር የሚችለው ነገር በዛ ላይ እምነቱን ሸርሽሮ ስጋት ይፈጥራል። ወደ ህክምና ተቋም ሄዶ ለመታከም ፍርሃትን የሚፈጥርበት ሁኔታ ነው የሚኖረው። አሁን ያየነውን አይነት ታሪክ አለ። ከዛም ከፍ ያሉ አይነት ሞትን ድረስ የሚያስከትሉ ደግሞ የህክምና ስህተቶች ይፈጸማሉ። ቀደም ብሎ ከነበረን ታሪክ ተነስተን አሁን ላይ ስናይ የተሻለ የሆኑ ቴክኖሎጂዎች አሉ። የህክምና ተቋማት መጠን እየጨመረ ነው የሚሄደው። የተለያዩ ስልጠናዎችና ትምህርቶች ይሰጣሉ። ስለዚህ ወደ ተሻለ አካሄድና ወደ ተሻለ ነገር መግባት በሚኖርብን ጊዜ ላይ እንዴት ነው ወደ ኋላ ተመልሰን ስህተቶች በብዛት እየታዩ የመጡት? ለምሳሌ የእናቶች ሞትን እንኳን ብናነሳ የእናትና የጨቅላ ህጻናትን ሞት በከፍተኛ ሁኔታ ለመቀነስ በሚል በጤና ጥበቃ ሚኒስቴር ጭምር ፕሮጀክት ተቀርጾ ሰፊ ስራዎች ይሰራሉ። በህክምና ስህተት በጣም ብዙ እናቶች ሊወልዱ ገብተው በቃሪዛ ይወጣሉ። እና ምንድነው መነሻ ምክንያቱ? እናንተ ያጣራችሁት ነገር፣ የሰራችሁት ጥናት፣ በዚህ ጉዳይ ላይ ከተቋማት ጋር ያደረጋችሁት ግንኙነት አለ ወይ? እንግዲህ እስካሁን ባለስልጣን መስሪያ ቤቱን ካጣራና ካሳወቀ ኬዞች ውስጥ ወይ ጉዳዮች ውስጥ የእናት ሞትና የጨቅላ ህጻናት ሞት ብዙውን ድርሻ ይዘዋል። ለዚህ ምክንያት ደግሞ ጥራት ያለው ህክምና ባለመሰጠቱ ምክንያት ነው። አንቺ እንዳነሳሽው ብዙ ነገር ይባላል። እናት እንዳትሞት፣ እናትም ጤና የሚባለውም ነገር አለ፣ ልጅም ጤና የሚባለው ነገር አለ። ግን እየተፈጠረ ያለው ኦፖዚቱ ነው ማለት ውጤቱ እንደሚባለው አይደለም። ምክንያቱ ደግሞ እየተሰጠ ያለው የህክምና ስህተት የህክምና ለእናቶች ወይ ደግሞ በወሊድ ጊዜ እየተሰጠ ያለው በቂ አይደለም ወይ ደግሞ ጥራቱን የጠበቀ አይደለም። በዛ ምክንያት በስቷል፣ ጉዳዮች ሞቶች በስቷል፣ የአካል ጉዳት አለ፣ ብዙ ነገር ነው ያለ። ምክንያቱ የህክምና ጥራት የለም። ጥራት ያለው ህክምና የለም። አሁን የጥራት ማነስ ነው ለዚህ ሁሉ ችግር ሲባል ባለሙያውን ነው ተጠያቂ የምናደርገው? ተቋማትን ነው ወይስ አሰራሩን ነው? ምንድነው ለችግሩ እንደዚህ መብዛት መንስኤው ምንድነው? አሁን እኛ በእጃችን ባለው ኬዝ መሰረት አሰራር ተጠያቂ የሆነበት አለ፣ ባለሙያ ተጠያቂ የሚሆንበት መንገድ አለ። ደግሞ የባለሙያ ብዛትና የህክምና አገልግሎት ፈላጊ ብዛት የተመጣጠነ አይደለም፣ ሎድ አለ። በዚህ ምክንያት ነው እንግዲህ ጉዳት ሊመጣ የቻለው። የህክምና ስህተት ተፈጥሯል ተብሎ ሲታሰብ ወይም አንድ ሰው የህክምና ስህተት አጋጥሞኛል ብሎ ሲያስብ ወዴት ነው መሄድ ያለበት? ምንድነው ማድረግ ያለበት? እንግዲህ ህብረተሰቡ ይሄንን አውቆ ይሄ መስሪያ ቤታችን ባለስልጣን መስሪያ ቤታችን የህክምና ስህተትን ማጣራት ከጀመረ ጊዜ ጀምሮ ኦልሞስት 3 አመት ሆኗል። በተለያየ መንገድ ነው አቤቱታው የሚቀርበው። ቤት በኩል ነው የሚቀርበው፣ ፖሊስ ያቀርባል፣ በፖሊስ በኩል ይመጣል፣ በፍርድ ቤት በኩል በአቃቤ ህግ
ቢሮ በኩል ይመጣል። የሚያውቁት ደግሞ ዳይሬክት ለባለስልጣኑ መስሪያ ቤት ወይ ተጎጂ ወይ የተጎጂ ቤተሰብ ያመጣል። ጉዳቱ በተፈጸመበት ሆስፒታል ውስጥ ደግሞ የሆስፒታል አመራሮች አቤቱታውን ይልክልናል። ከዛ ውጪ ደግሞ እንደዚህ አይነት ጉዳት እንዲህ አይነት ጤና ተቋማት ውስጥ ተፈጥሯል ሲባል ደግሞ ባለስልጣን መስሪያ ቤቱ የራሱን ሰራተኞች ልቆ ጉዳዩን ያጣራል። አቤቱታውን ለስነ ምግባር ኮሚቴ ያቀርባል ማለት ነው። ከህይወት ሰሌዳ ዛሬ ወደ አንድ ህክምና ተቋም ሂዳ የህክምና ስህተት ያጋጠማትን የሰላም ደሞዜን ታሪክ መነሻ በማድረግ የህክምና ስህተት ሲባል ምንድነው? መነሻ ምክንያቶቹ ምንድናቸው? ከህክምና ስህተት ከተፈጸመስ በኋላ ምን አይነት የህግ ተጠያቂነት ይኖራል? ተጎጂዎችስ ወዴት መሄድ ይኖርባቸዋል? በሚለው ዙሪያ ከባለሙያዎችና ከስራ ኃላፊዎች ጋር ውይይት እያደረገ ነው። የአፍታ ቆይታ ወስደን ተመልሰን እንመጣለን። ከህይወት ሰሌዳ በህክምና ስህተት ዙሪያ የሚያደርገውን ውይይት እየተከታተላችሁን ያላችሁ ተመልካቾቻችን፣ አሁንም ከህይወት ሰሌዳን በመከታተል አብራችሁን ቆዩ። በተደጋጋሚ ስህተት የሚያጋጥሙባቸው ሆስፒታሎች ይኖራሉ። አቤቱታ የሚቀርባቸው አቤቱታም ላይ ቀርብ ይችላል። አቤቱታም ሳይቀርብ እንደዚህ አይነት ጥናቶች ይሰራሉ። ለምን ህክምና ስህተት በዛ? የት አካባቢ ነው የበዛው? የትኛው ሆስፒታል ላይ ችግሮች አሉ? በምን መንገድ እነዚህ ስህተቶች ሊደጋገሙ ቻሉ? ተብሎ የሚሰሩ ስራዎች አሉ። እሱ ስራ አሁን ለወደፊት እየተሰራ ነው ያለ። ግን ይሄ አሁን በኬዞቹ ላይ ተነስተን የትኛው ሆስፒታል ላይ ይሄን ያህል ተፈጠረ ለምንድን ነው የሚለው ገና እየተሰራበት ነው ያለ እንጂ ቁጥጥርማ ቢመጣ የህክምና ስታጋጥሞት ቢመጣ ምን አይነት ነገሮች ነው ከሱ የሚጠበቁት? ምንም መስፈርት አያስፈልገው። ተጎድቻለሁ ያለ ሰው በጽሁፍ ብቻ ፈርሞ ማመልከቻ ማምጣት ብቻ ነው ከሱ የሚጠበቀው። የህክምና ማስረጃዎቹን ሰነዶቹን ማቅረብ ማን ስራ ነው የሚሆነው? አዲስ አበባ ስር ላሉት ባለስልጣን መስሪያ ቤቱ በሚቆጣጠርባቸው ጤና ተቋማት ውስጥ ሁሉንም ማስረጃ ባለስልጣን መስሪያ ቤቱ በራሱ ሰራተኞች በኩል ኢንስፔክሽኖች በኩል ያመጣል። ኢንስፔክተሮች አሉ ተቋማትን የሚቆጣጠር። እንደዚህ አይነት ህክምና ስህተት ሲፈጸም ደግሞ የታካሚን ዶክመንት ሙሉ በሙሉ ኮፒውን አምጥቶ የሚያስረክብ ስላሉ በዛ ነው የሚሰራው። ምናልባት የህክምና ተቋሙ ያው ተጠያቂ ሊሆን ይችላል በሚል ምሳቤ ብዙ ጊዜ ብዙ ሰዎች የሚያቀርቡት ቅሬታ ስለሆነ ነው። የህክምና ሰነድ እንዲመጣ ሲደረግ ዶክመንት ይቀየራል ወይም የህክምና ማስረጃዎች ይቀየራሉና ያ በምን መንገድ ይጣራል? ነው እኛም ስናጣራ አስታውሳለሁ አንድ ኬዝ አንድ ጤና ተቋም ላይ የእናትና የጨቅላ ህጻን ሞት ነበረ። ዶክመንቱ 2 ጊዜ ነው የተቀየረ። የታካሚዋ ዶክመንት ማለት ነው መጨረሻ ላይ ስናገኝ። ምክንያቱም የሚመሰክሩት ወይ ደግሞ የሚያስረዱትና ያመጡት ዶክመንት አይመሳሰሉም። ከዛ መነሻነት ተነስተን ስናጣራ ዶክመንቱ ከአንድም 2 ጊዜ ፎርጅድ እንደተሰራ እናት ከሞተች በኋላ ማለት ነው። እና ሁለተኛ ነገር ደግሞ ወደ ሌላ ሆስፒታል ሪፌር ተብላ ሪፌር የተባለበት ወረቀትም የለም ከውስጡ። ሰው ከምን ምክንያት ነው ይሄ የተነሳ ብለን ስናጣራ ዶክመንቱ 2 ጊዜ እንደተቀየረ። ለምን ተቀየረ የሚባለው ደግሞ የጤና ባለሙያቸው ተጠያቂ እንዳይሆኑ። ስንታየው ምናልባት ጊዜ ላይ የምትጨምረው ተሞክሮ ወይም ሀሳብ ካለም ማንሳት እንችላለን። አሁን የሰነድና የማስረጃ ነገር ብቻ አይደለም እየመጡ ያሉትም ግልጽና የሚታዩ ሰነድም ማስረጃ ማያስፈልጋቸው። አሁን እዚህ ዘጋቢ ፊልም ላይ እንደምንመለከተው ለእንቅርት ተብሎ ሆድ ከተቀደደ ይሄ ሰነድም ምናልባት ለሌላ አጋዥ ማስረጃዎች ያገለግሉ ካልሆነ በስተቀር ስህተቱ ስለመፈጸሙ በግልጽ ቁጭ አድርጎ የሚያሳይ ነገር ነው። የሐሞት ጠጠር በግምት አይደለም የሚወጣው። የሐሞት ጠጠር ለማድረግ መጀመሪያ ምርመራ ማድረግ ያስፈልጋል። አንድ ሁለተኛ ችግሩ አለብሽ ተብሎ ለታካሚዋ ሊነገራት ይገባል። ሁለት በሶስተኛው የሐሞት ጠጠርን በሽታን ለማከም ወይም ለመታከም ምን ጊዜም ቢሆን የታካሚዋን ፈቃድ ኮንሰንት ያስፈልጋል። እዚህ ላይ ዘጋቢ ፊልም ላይ እንዳየነው ሰላም ደሞዜ ኮንሰንቷን የሰጠችው የእንቅርት ላይ ያለውን ያበጠ ነገር በቀዶ ሕክምና ለማስወጣት ነው ኮንሰንቷን የሰጠችው። ይሄ ጉዳይ ገጥሞ ከተሰራ በኋላ
ምንድነው ተብሎ ሲጠየቅ አይ እድለኛ ነሽ በነጻ ታክመሻል ሐሞት ነበረብሽ ጠጠር ነበረብሽ መባሉ በራሱ ቢኖርባትም እንኳን የሐሞት ጠጠር የታካሚውን ፈቃድ የሐሞት ጠጠር ለመታከም የታካሚውን ፈቃድ ይሄ ሕክምና ባለሙያ አላገኘም። ይሄን ባለማግኘቱ ብቻ ሊከተለው ወይም ሊገዛበት የሚገባውን የሙያ ደንብና መመሪያ ጥሷል ማለት ነው። እስኪ ወደ እናንተ ተቋም ይመጣሉ ብዙ ጊዜ አቤቱታዎች ወይም ስህተቶች አጋጥመው እናንተ ጋር መረጃው ሊደርስ ይችላል። ተቋማት ወይም ባለሙያዎች ይህን ስህተት መፈጸማቸውን በምን አይነት መንገድ ይረዱታል? ያለውን ተጠያቂነት ያውቁታል ወይ? የተጠያቂነት መጠኑስ ምን ያህል ነው? ምን አይነት ስራዎች ነው በዚህ ዙሪያ የሚሰሩት? እንግዲህ እንደየሰው ነው የሚለያየው። አሁን አንዳንድ ሐኪም ስህተቱን አውቆ ግን የመጀመሪያ ክስ ሲደርሰው ጥሪ ሲደርሰው መልሱን ይዞ እንዲመጣ ስህተቱን አውቆ ምኑ ጋር እንደተሳሳተ ምን ማድረግ እንደነበረበት ጭምር ኮሚቴው ፊት ቀርቦ ይቅርታ የሚጠይቅበት ተጎጂውንም ይቅርታ የሚጠይቅበት የሚታረቁበት የታረቁትና በእርቅ የተዘጉ መዝገቦችም አሉ። አንዳንዱ ደግሞ ስፔሲፊካሊ አሁን ወደ ሰላም ደሞዜ ብንመጣ የነበረው ሁኔታ የኔ ጥፋት አይደለም ያንተ ጥፋት ነው፣ የሐኪም አይደለም የሆስፒታል ነው፣ የሐኪም አይደለም የአኔስቴቲስት ነው፣ የአኔስቴቲስት አይደለም የሐኪም ነው፣ እንደዛ ወደ እርስ በርሳቸው እንትን የማለት ነገር ነበረ። ግን የሰላም ደሞዜ ማንኛውም ሰው ማለት ማንኛውም ሰው ስህተት መፈጠሩን በሕክምና ምክንያት ስህተት እንደተፈጠረ ይረዳል። ለኮሚቴው ለጤና ባለሙያዎች ስነ ምግባር ኮሚቴ የነበረው የሰላም ደሞዜ ኬዝ ስህተት ነው አይደለም የሚለው አይደለም። ስናጣራ ዋና ኢሹአችን የነበረው እሱ አይደለም። ስህተት መሆኑ ኦሬዲ የታወቀ ነው። ግን ስህተቱ እንዴት ተፈጠረ፣ በማን ተፈጠረ፣ በምን ምክንያት ተፈጠረ የሚለው ነበር ስናጣራ የነበር ነው ማለት ነው። እና ምንድነው የተደረገው? ሙሉ ቲሙ ውስጥ ወይ ደግሞ የሕክምና ስራ ውስጥ የነበሩት አባላት በሙሉ ነው ኢቭን ፖርተር ማለት ታካሚን ወደ ሐኪም የሚወስዱት ሳይቀር ነው የተጣራው። ምክንያቱም ፖርተሮች ናቸው ነርሶች ናቸው ስም ተሳስተው ያስገቡት የሚባልም ነበረ። ዋናው የነበረው ዘመቻ ስራ ነበር። ስራው ከሁለት አመትና ከፊልሙ ዘጋቢ ፊልሙ እንደተረዳ ነው ከሁለት አመት በኋላ ነው ሰላም ደሞዜ የተጣራችው ለሕክምናው እና ሁለት አመት የቆዩና ከሁለት አመት ወደዚህ ያሉትን ስራዎች የተወዘፉትን በዘመቻ መጨረስ ነበር ሕክምናው። እና በዘመቻው ስራ ውስጥ አንድ ሐኪሙ እንዳሉት ከሆነ በአንድ ቀን ከ7 እስከ 9 ሰው ነው ቀዶ ሕክምና የሚደረግላቸው እና ያ ብዙ ሕክምና ማድረጉ ራሱ ድካምን አለው። ሁለተኛ ነገር ደግሞ ካርድ በመጥፋቱ ምክንያት ያመጣ ነው እና እኔን አይመለከተኝም ወደሚለውም ወሰዱ እና የነበረው ሐኪሙ የአኔስቴቲስት ጥፋት ነው ብሎ የጀመረው ምክንያቱ መጀመሪያ የሰመመን ሕክምና የሚያደርገው አኔስቴቲስት ነው። አኔስቴቲስቱ የመጣ ካርድና የመጣው ሰው አንድ አይነት ሰው ነው ወይ ብሎ ቼክ አላደረገም አኔስቴዚያ ሲሰጥ። ሐኪሙም ደግሞ የራሱን ድርሻ የሚሰራለት ሰው ምንድነው ሕክምናው ማናት እሷ የሚለውን ሳያነብ ከሕክምና ዶክመንቱ ሳያይ ዝም ብሎ የዘመቻ ስራ ነው ግርግር ነው ሁሉ ሰው የበዛበት ነው ሕክምናውን የጀመሩት። በዚች ማጣራት የነበረባቸውን ሳያጣሩ በቀላሉ ማጣራት የሚቻል ነገር ነበር። እንደዚህ አይነት ትንንሽ ስህተቶች የብዙ ሰዎችን ህይወት እስከ ሞት ድረስ የሚያደርስ ጉዳት ያስከትላሉ። ሕክምና ስህተት ትልቅ ጉዳይ የሚያደርገውም ይሄ ነው። ሊመለስ የማይችል ጥፋት ነው የሚጠፋው። ከህይወት ሰሌዳ የሰላም ደሞዜን ታሪክ መነሻ አድርጎ የሕክምና ስህተት ላይ የተወሰኑ ውይይቶችን አድርጓል። እንደዚህ አይነት ስህተቶች እንዳይፈጠሩ ወደፊት ምን መሰራት አለበት በሚለው ዙሪያ ላይ መወያየት ስላስፈለገን ነው ዛሬ ዋነኛ አጀንዳችን አድርገን ይህንን ርዕሰ ጉዳይ ይዘን እየመጣ ነው። ሳምንት ሌላ ርዕሰ ጉዳይ ይዘን ተመልሰን እንመጣለን። እስከዛው ለከህይወት ሰሌዳ የሚሆን ሀሳብ አስተያየት አለን የምትሉ ካላችሁ ታሪክ ልታካፍሉን የምትፈቅዱ ካላችሁ ልትደውሉልን ልጽፉልን ትችላላችሁ። ለታገኘው መኮንን ከህይወት ሰሌዳን እየመራው ከናንተ ጋር ቆይታ አድርጌያለሁ። መልካም ሳምንት ይሁንላችሁ።